እና ለምዕራፍ 24 በኋላ ሰመራይዝ ስለምታረጉ ያው ቤዙ ባለፈው በላከችልን መሰረት እንድትዘጋጁ ሳረሳው ላሳስባችሁና ወደ ዛሬው ጥናታችን እንሄዳለን። ምዕራፍ 23ን ጀምረናል። አንድ የመጀመሪያውን ጥያቄ አይተን ነው የተለያየ ነው ባለፈው ሳምንት። ዛሬ ከዛ ተነስተን ነው የምናየው እና እንደምታስታውሱት ምዕራፍ 23 የኢያሱ የስንብት ንግግር ነው። ወደ ምዕራፍ 24 ይቀጥላል። እንደገና ሰብስቦ ያናግራቸዋል። ግን ከምዕራፍ 23 ጀምሮ የመጨረሻ ንግግሩ ነውና እንደ መሰናበቻ አይነት ነው እና በርስቱ ውስጥ እንዴት ይኖራል የሚለውን ሐሳብ ነው የሚያስተምራቸው በዛ በምዕራፍ 23 ላይ እና ባለፈው ሳምንት አስታውሱ እንደሆነ ያነሳነው ሐሳብ የኢያሱን ንግግር ወስደን የመጀመሪያው የኢያሱ ሐሳብ ያሉበትን ሁኔታ ወይም የርስቱን ስታተስኮ ምንድነው ርስቱ ያሉበት ርስት ምንድነው የሚለውን ሐሳብ ነበር መጀመሪያ የነገራቸውና ያንን ሐሳብ ነበረ ያነሳነው እና በዛ ሐሳብ ላይ ምንድነው ያነሳነው የነበረው ርስቱ የእረፍት ርስት ነው ግን ሙሉ እረፍት አይደለም ብለን አንስተናል። ሙሉ እረፍት ያልሆነው በጠላት ስለተከበበ ነው። ጠላቶች አሉ አንደኛ፣ ሁለተኛ ደግሞ ያላለቀ የሚወርሱት ነገር ስላለ ሙሉ እረፍት አይደለም። ግን ጠላት እያለ ያላለቀም ነገር እያለ የእረፍት ርስት ነው እና እረፍቱ ግን ለመተኛት አይደለም ማለት እረፍቱ በፐርፐዝ ለመኖር ነው፣ ለመዘጋጃ ነው፣ ጊዜ ማግኛ ነው። የሚወርሱት ነገር አለ፣ የቀረ ነገር አለ። የነሱንና የጌታቸውን የያዘ ጠላት አለ። እሱን አስለቅቆ መውረስ ይጠበቅባቸዋል። ያ በርስቱ ውስጥ የመኖራቸው ፐርፐዛቸው ነው። በዛ ውስጥ የመኖራቸው ፐርፐዝ ነው እና ፐርፐዝ ያለበት ርስት፣ ስራ ያለበት ርስት ነው ብለን ነበረ። ስለ ጠላት ደግሞ አንስተን ነበረ። ጠላት ይክበብ እንጂ በእውቀት የተተወ ነው ብለን ነበር። ከመሳፍንት ላይ አይተን እግዚአብሔር በእውቀት ነው የተወው። ስለጠነከረ አልሄድም ስላለ አሸንፎ የተቀመጠ አይደለም። በእውቀት የተተወ ለኛው ጥቅም ልጆቻችን ሰልፍ እንዲማሩ ወደ እግዚአብሔር የበለጠ እንድንቀርብ በእውቀት የተተወ ነው። በመገሰጽም አይሄድም ብለናልና በእውቀት የተተወ ጠላት ነው። አቅሙ ስለበረታ አይደለም ብለን ይሄንን አንስተን ነበር። እንደገና ርስቱ ከእግዚአብሔር የተነሳ የተወረሰ ነው። እሱ ስለተዋጋላችሁ ይላቸዋል። ከሱ የተነሳ የተወረሰ ርስት ነው እንጂ በራሳችን አቅምና ኃይል የምንወርሰው ርስት አይደለም ብለን ከሞላ ጎደል ይመስለኛል እነዚህን ሐሳቦች አንስተን ይሄ ከኛ ህይወት ጋር የሚዛመድ እንደሆነ ሙሉ ርስት እንዳልተቀበልን ለሚቀር ርስት መጋደል እንዳለብን በጠላት የተከበበ ርስት ውስጥ ነን ያለነው። ጠላት የጠፋበት አይደለም፣ ግን የተሸነፈ ጠላት ነው። ፐርፐዝሊ የተተወ ጠላት ነው። ታስታውሱ እንደሆነ በራእይ ላይ ጌታ ሲፈልገው 1000 ዓመት አሰረው ይላል። ሲፈለግ ይታሰራል። 1000 ዓመት አሰረው። ከዛ ደግሞ ሊፈታ ይገባዋል ይላል። ሊፈታ ይገባዋል። ይሄ እግዚአብሔር ነው የሚወስነው ይሄንን እና እንደዚህ አይነት ጠላት ነው ያለን። ደግሞ የምንኖረው በፐርፐዝ ነው ብለን ተነጋግረን ነበረ። እነዚህን ሐሳቦች ነበር ያነሳነው። ዛሬ ከዚህ ሐሳብ የሚቀጥሉትን ሐሳቦች እንማራለን። ሐሳቡ እንዲያያዝልን ሙሉ ምዕራፍ ብናነበው የተሻለ ነው። ሰፊ ምዕራፍ ስላልሆነ ተከፋፍለን እናነበዋለን። ከምዕራፍ 1 ከቁጥር 1 ይቅርታ፣ ከቁጥር 1 ጀምሮ እስከ ቁጥር
ይህን ክፍል ነው የምናጠናው። እንዳልኩት ባለፈው የመጀመሪያውን ፓርት አጥንተናል። ይህን ክፍል ስናይ ሁለት ነገር ነው በጣም አተኩረን ማየት ያለብን። ምናልባት ሶስት ነገርም ልለው እችላለሁ። ኢያሱ በጣም በጣም በቃ ፎከስ አድርገው እንዲያስተውሉ የሚፈልገው ነገር አንደኛ ነገር እንዴት ይኖራል በዚህ ምድር ላይ ሳይነቀሉ ከዚህ ርስት ሳይነቀሉ እንዴት ይኖራል የሚለውን ፎርሙላ ሊያሳያቸው ነው ሊሰጣቸው ነው የሚፈልገው። ሁለተኛ የታቀደልንን ታስክ እንዴት ፉልፊል እናደርገዋለን። እግዚአብሔር የሚያስበውን በእርሱ ላይ የሚያስበውን ለኛ ያዘጋጀውን ታስክ እንዴት አድርገን ፉልፊል እናደርጋለን የሚል ሐሳብ ነው የሚያነሳላቸው። ሶስተኛ ብዬ ያሰብኩት ምንድነው የእግዚአብሔርን ባህሪም ሊነግራቸው የሚፈልግ ይመስላል። ባህሪውን ሊነግራቸው የሚፈልግ ይመስላል። እና እነዚህ ሐሳቦች ላይ አተኩረን ነው የምናጠናው ይሄንን ጥናት የሚቀረውትን ክፍሎች ማለት ነው። ስለዚህ መጀመሪያ ላይ ከቁጥር 1 ጀምሮ ባለፈው ሳምንት አጥንተነዋል፣ ግን አብሮ የተያያዘ ክፍል ስለሆነ አብረን ብናየው ጥሩ ነው። ከቁጥር 1 ጀምሮ እስከ 8 አካባቢ ድረስ እንዴት አድርገው በእርሱ ላይ የተሰጣቸውን ታስክ እንዴት ነው ፉልፊል የሚያደርጉት የሚለውን ሐሳብ ያነሳላቸዋል። እና እስቲ እንዴት ነው ታስካችንን ፉልፊል የምናደርገው ወይም ደግሞ ታስካቸውን ፉልፊል ሊያደርጉ የሚለውን ሐሳብ ከዚህ ክፍል ለማውጣት እንሞክር። ላንብበው ክፍሉን መልሼ ከአራት ላንብበው፣ ከአራት ጀምሮ እንደውም ባነበው ይሻላል። ከዮርዳኖስ አንስቶ በስተምዕራብ እስካለው እስከ ታላቁ ባህር ድረስ በሙሉ ካሸነፍኳቸው ሕዝቦች ያልወረሳችሁትን ቀሪ ምድር ርስት እንዲሆን ለየነገዶቻችሁ እንዴት አድርጌ በዕጣ እንዳካፈልሁላችሁ አስታውሱ። ራሱ አምላካችሁ እግዚአብሔር ከፊታችሁ ያስወግዳቸዋል፣ ከፊታችሁ ያሉበትን ስፍራ ያስለቅቃቸዋል። አምላካችሁ እግዚአብሔር በተሰጣችሁ ተስፋ መሰረት ምድሩን ትወርሳላችሁ። በርቱ፣ ወደ ግራም ወደ ቀኝም ሳትሉ በሙሴ ሕግ መጽሐፍ የተጻፈውን ሁሉ ለመጠበቅና ለማድረግ እጅግ በርቱ። በመካከላችሁ ከቀሩት ከነዚህ ሕዝቦች ጋር አትተባበሩ፣ የአማልክቶቻቸውንም ስም አትጥሩ፣ አትማሉባቸውም፣ አታገልግሏቸውም፣ አትስገዱላቸውም። ነገር ግን እስካሁን እንዳደረጋችሁት ሁሉ አምላካችሁን እግዚአብሔርን አጥብቃችሁ ያዙ ይላል። እና ይህንን ከዚህ ክፍል ስናይ እንዴት ነው እግዚአብሔር የሚያስበው ቦታ ጋር የሚደርሱት በምንድን ነው እንዴት ነው የሚለውን ሐሳብ እስቲ እንነጋገርበት። ወይም እግዚአብሔር የሰጣቸውን ታስክ ፉልፊል የሚያደርጉት እንዴት ነው በምንድን ነው? ሁላችሁም በደንብ አብራርታችሁታል። እንዲሁ ሰመራይዝ ለማድረግ ያክል ነው። እና ያው ታስኩ ተነጋግረናል። ታስኩም መውረስ ነው። በዚህ በርስቱ ውስጥ የምንሰራው ታስክ መውረስ ነው። እዚህ መውረስ ውስጥ ሶስት ባለድርሻ አካላት አሉ። እስራኤላውያን አሉ፣ ጠላት አለ፣ እግዚአብሔር አለ። እነዚህን ሶስቱን ባለድርሻ አካላት ነው አድሬስ የሚያደርገው ኢያሱ። እና የት ላይ ነው ትኩረት መሰጠት ያለበት የሚለውን ነው የምናየው። መጀመሪያ እግዚአብሔርን ያነሳዋል። እግዚአብሔር አለፍ ብሎ ያለም ወደ ታችም ያነሳዋል። እግዚአብሔርን ሲያነሳው እንዴት አድርጎ ነው የሚያነሳው? በሙሉ ካሸነፈ ይልና አምላካችሁ እግዚአብሔር ከፊታችሁ ያስወግዳቸዋል፣ ከፊታችሁ ያሉበትን ስፍራ ያስለቅቃቸዋል። ከዚህ በፊትም አድርጓል። ስለዚህ የመጀመሪያው ሐሳብ ምንድነው? እግዚአብሔር ኃይለኛ ነው። ከፊታችሁ ላለው ተግዳሮት በቂ አቅም ያለው ችሎታ ያለው ኃይለኛ ነው እግዚአብሔር።
ችግር የለበትም እግዚአብሔር ጋር ኃይለኛ ነው አንደኛ ነገር ኃይለኛ ነው ትንሽ ለእናንተ ያልሰጠውትን እድል ለራሴ ልስጥ ወደ ቁጥር 16 14 ላይ ወደ ባይታይም ያዲስ ትርጉም እግዚአብሔር ከሰጣችሁ መልካም ተስፋ ሁሉ አንዲቱን እንኳን እንዳላስቀረባችሁ በፍጹም ልባችሁ በፍጹም ነፍሳችሁ ታውቃላችሁ ይላቸዋል ሁለተኛ የእግዚአብሔር ባህሪ ሁለተኛ የተናገረውን የሚፈጽም ነው ኃይለኛ ብቻ አቅመኛ ብቻ ሳይሆን ታማኝ ነው እግዚአብሔር የተናገረውን የሚፈጽም ነው አቅም አያንሰውም ጉልበት አያንሰውም ፕሩቭ አድርጎላችኋል ወደፊትም ላሉት ጠላቶቻችሁ he will do the same ችግር የለበትም አንድ እሱ ነው ሁለተኛ የተናገረው የሚፈጽም ታማኝ አምላክ ነው እግዚአብሔር የእግዚአብሔር ባህሪ ይሄ ነው ጠላቶቹ የከበቧችሁ ጠላቶች ፎከስ እዛ ላይ መሆን አለበት የለበትም እዛ ላይ አታድርጉ ፎከሳችሁን ነው የሚላችሁ ምክንያቱም እናንተ ምን ይላችኋል ወረድ ብዬ አሁንም ለራሴ ፕሪቪሌጅ ልስጥ አምላካችሁ እግዚአብሔር በሰጣችሁ ተስፋ የሚዋጋላችሁ ስለሆነ ከናንተ አንዱ ሰው ሺውን ያሳድዳል ስለዚህ አምላካችሁ እግዚአብሔር ለመውደድ ተጠንቀቁ ይላል ጠላት እንደዚህ ነው ከእግዚአብሔር ጋር ከሆናችሁ በቃ ኮሽ ሲል የሚሮጥ ነው ይላችኋል ኮሽ ሲል ይሮጣል አንዱ ሺውን ነው የሚያሳድደው ብቅ ስትሉ ሺህ ሲሮጣ ያላችሁ ነው የሚላችሁ ሺህ ሲሮጣ ያላችሁ ስለዚህ ጠላት እንደዚህ ነው አዎ ተቀምጧል አዎ ከቧል እስከዛሬ አለቀቀም ብዙ ዘመን ሆነ ይላል ብዙ ዘመን ነው ብዙ ዘመን ጠላት አለቀቀም ብዙ ዘመን ሆኗል ግን ኮሽ ሲል የሚሮጥ ነው ኮሽ ሲል የሚሮጥ ነው ሶስተኛው ስቴክሆልደር እኛ ነን ሶስተኛው ስቴክሆልደር ፎከሱ እኛ ላይ ነው መሆን ያለበት ደጋግሞ የሚላችሁ ዳውት yourself check yourself examine yourself እግዚአብሔር ጋር ችግር የለም ጉልበት አለው እምነት የታመነ አምላክ ነው ጠላት ጋር ከእግዚአብሔር ጋር ስትሆኑ ሺው ሲሮጥ ነው ብታዩ ብቅ ስትሉ ችግር የለም እናንተ ጋር ግን ተጠንቀቁ ይላቸዋል ሶ ፎከሱ እናንተ ላይ ነው ማላይ the whole Israel the whole nation ሁሉም ኮንትሪቢዩት ያደርጋል ለርስቱ ሁሉም ይወርሳል አንድ ሰው ብቻ ጉዳይ አይደለም መቅዲ እንዳነሳቸው አዜብም እንዳነሳቸው እግዚአብሔር በፊት ለአንድ ሰው ተናግሮ ነበር ለብቻ ሆኖ በርታ ምናምን እያለ እሱ ነበር ሄዶ የሚነግር አሁን ግን the whole nation ነው ሁሉም ርስቱ ውስጥ አለው ዋግ ድርሻ ሶ ምንድነው መጠንቀቅ ያለባቸው እሱን ይነግራቸዋል አንደኛ ነገር አስቡ ምንድነው የምታስቡት አስታውሱ አሮጌው ትርጉም አስቡ ይላቸው ምን ርስት ከፋፍዬ ሰጥቼ ታስካችሁን አሳይን አድርጌያችኋለሁ don't forget your task know your task know why you are here አትርሱ ዓላማችሁን ዝም ብሎ ሴሎ ለመሰብሰብ አይደለም እዚህ ርስት ላይ የመጣችሁት ዝም ብሎ ለማምለክ አይደለም እዚህ ርስት ላይ የመጣችሁት there is task and it is assigned to you specific task በእኛ ህይወት ምንድነው ይሄ ነገር እግዚአብሔር የተለየ ታስክ ሊሰጠን ይችላል አሁን እንደ ጳውሎስ እሱ ለኔ በአሕዛብ ሁሉ በነገስታት ሁሉ ፊት የሚቀርብ የተመረጠ ዕቃ ነው ያ የተለየ ታስክ ነው ግን ጀነራል ታስኮች አሉብን ጀነራል ነገሮች አሉብን የተመረጠ ትውልድ ለርሱ የተለየ ወገን የሱን በጎነት እንድትነግሩ ይሄ መረሳት የለበትም this is task በቃ እንረሳው በኔ ረሳዋለሁ እናንተን አላቅም በጣም ረሳዋለሁ ወይም በማይንዴ በጣም ጓዳ ውስጥ የተቀመጠ ነገር ነው ግን ኢያሱ አስታውሱ ለዚህ ነው ወደዚህ ርስት የመጣችሁት እንደ አሳይን የሆነ ታስክ አላችሁ መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠር ለስራ ነው የተፈጠር ነው there is some task ስፔሲፊክ ነገር እግዚአብሔር የሚገልጽልን አለ ግን ካልሆነም ጀነራል ነገር የተጻፈ ነገር አለ ታስክድ ነንኛ don't forget it never forget it
እኔ ደክም ያለው አሳይቻችኋለሁ፣ ከፋፍየዋለሁ፣ ይሄን ላንተ ብያለሁ፣ አድርጌያለሁ። ፉል ፒክቸሩ እንዲወጣ እያንዳንዳችሁ ለዛ ታስክ መሰጠት አለባችሁ። ዶንት ፎርጌት ኢት ይላቸዋል። ሁለተኛ ምን ይላቸዋል? ሁለተኛ ነገር የሚላቸው ምንድነው? እግዚአብሔር ላይ እምነታችሁን አድርጉ። ኢትስ ኖት አባውት ዩ። እግዚአብሔር እኮ በቃ እንትን እሱ ራሱ ተዋክቶ አብረን እንድንጨፍር የሚያደርግ አምላክ ነው። ዝሆኗን እንትን እንቁራሪት ዝሆኗና እንቁራሪቷ ሲሻገሩ ከላይ ሆና ዝሆኑ ሲሻገር ሲነቃነቅ አነቃነቅ ነው አለች አሉ እንቁራሪቷ። እንደዛ ነው። የኛ ኮንትሪቢዩሽን ኢምንት ነው። የናንተ ኮንትሪቢዩሽን ኢምንት ነው። the only thing እግዚአብሔር የሚፈልገው ዊሊንግነስ ነው የሚፈልገው እንጂ አይተነዋል። ባለፈው በምዕራፍ 13 ነው አይደለም፣ በምዕራፍ 9 ነው መሰለኝ 9 ወይም 10 ላይ ሲፈልግ እኮ በረዶ ጥሎ እንደሚገድል አሳይቷል። ኢያሱ ለፍተው ቀኑን ሙሉ ሮጠው ምናምን ከገደሉት ይልቅ በረዶ የፈጃቸው በለጠ ይላል እግዚአብሔር ቃል። ከፈለገ እኮ በበረዶ ፈጅቶ ሊያስገባን ይችላል። መሬት አንቀጥቅጦ መሬት ከፍቶ ውጧቸው ሊያስገባን ይችላል። he just want a ፓርትነር ነን እንጂ ከሱ ጋር ስትሆኑ አንዱ 10 ሺውን ያሳድዳል። ፓርትነር ነን እኛ፣ we are just ፓርትነር። ስለዚህ ይሄንን አትርሱ። ከዚህ በፊትም አሳይቷችኋል፣ አሁንም ያሳያችኋል። ይሄንን ነገር አትርሱ ይላቸዋል። ሶስተኛ ነገር ከእግዚአብሔር ቃል ጋር ተጣበቁ ይላቸዋል። ተጣበቁ ይላቸዋል። ከዛ በጣም የሚገርም ነገር ይነግራቸዋል። አምላካችሁን እግዚአብሔርን አጥብቃችሁ ያዙ። ለካ ከእግዚአብሔር ቃል ጋር መጣበቅ ማለት እግዚአብሔርን ጥብቅ አድርጎ መያዝ ነው። ጥብቅ አድርጎ መያዝ ነው። እግዚአብሔር በእጁ ሊይዘን ብቻ ሳይሆን በእጃችን እንድንይዘው ይፈልጋል። በእጃችን እንድንይዘው ይፈልጋል። የእኛ እጅ ጠንካራ ስለሆነ አይደለም፣ ዊሊንግነሳችንን ማየት ይፈልጋል። በእጃችን እንድንይዘው የምንይዘው በቃል ውስጥ በመኖር ነው። የምንይዘው ኮምፕሮማይዝ ያላደረገ ኑሮ በመኖር ነው። ቅድም ብለዋለች፣ ምንም ኮምፕሮማይዝ የለም። አትጥሩ አማልክቶቻችን፣ ወደ እሱ አትዩ፣ በቃ ምንም አያስፈልግም። ሲሪየስ ነው በእነሱ ጉዳይ ላይ። we have to be serious። ኮምፕሮማይዝ የሌለው ህይወት መኖር፣ እጁን መያዝ አለብን። እንደሱ ስታደርጉ አጥብቃችሁ ያዙ። ልክ አሁን እንዳደረጋችሁት አጥብቃችሁ ወደሱ ተጠጉ ይላል እንትኑ ላይ፣ ወይም ያዙ ይላል። እጁን መያዝ፣ እጁን መያዝ። እነዚህ 3 ነገሮች እግዚአብሔር እንደሚዋጋ ማወቅ፣ ታስካችንን ማወቅ፣ በህጉ በቃል ውስጥ እየኖሩ መያዝ። በዕብራውያን ምዕራፍ 4 ላይ ስለ ርስት ዘርዝሮ ስለ ኢያሱ ማሳረፍ ዘርዝሮ የእግዚአብሔርን ቃል ነው የሚያመጣው። የሚሰራ እንደዚህ ስለታለው ምናምን ያለው እንደዚህ ያለው ይልና መጨረሻ ልብን ይላል። ምክንያቱም ምዕራፍ 3 ላይ የልብ ጉዳይ ነበር ያላወረሳቸው፣ ልብ ነበር ያላወረሳቸው። አያችሁ፣ ልባችን የሚሰራው ለመውረስ የሚሰራው በእግዚአብሔር ቃል ውስጥ ነው። ልባችን ለመውረስ የሚዘጋጀው በእግዚአብሔር ቃል ውስጥ ነው። ጅማት አጥንት ምናምን ተተረማምሶ ተቀልቶ ተበስቶ ምናምን ብሎ የሚወርስ አይነት ልብ፣ እግዚአብሔር ጋር የሚጣበቅ ልብ ይሆናል ማለት ነው። ከዛ አንዱ ሲወጣ ሺህ ይሸሻል። አንዱ ሲወጣ ሺህ ይሸሻል። እና ምንድን ነው የሚለን? ዞዘስ ዜር አር 3 ስቴክሆልደርስ። ፎከሳችን ግን እኛ ላይ ነው። እግዚአብሔር አለ፣ የሱ ችግር የለም። ጠላት አለ፣ ይሸነፋል፣ ችግር የለም፣ ይሮጣል። ችግር እኛ ጋር ነው። ታስካችንን ለመፈጸም እኛንን ምንረሳው ተባል ታስክድ መሆናችን፣ እኛንን ምንረሳው እግዚአብሔር እንደሚዋጋ፣ እኛንን ምንረሳው ከእግዚአብሔር ጋር መኖርን። ፎከሳችሁ ራሳችሁ ላይ ይሁን። ዶንት ወሪ አባውት እግዚአብሔር፣ ዶንት ወሪ አባውት ጠላት፣ ጀስት ፎከስ ኦን ዮርሰልፍ እያለ
ኢያሱ እንዴት ታስካቸው እንደሚወጡ ይነግራቸዋል። እግዚአብሔርን እናመሰግናለን። አሁን ወደ ሁለተኛው ሐሳብ እንገባለን። ሁለተኛው ሐሳብ ምንድነው? ተመሳሳይ ሐሳቦች ናቸው። ታስካችንን ፉልፊል ስናደርግ ርስቱም ላይ እንኖራለን። ግን ትንሽ ደግሞ ገባ ብለን እንድናያቸው ስለፈለግኩ ነው። እስቲ ደግሞ አሁን ከቁጥር 6 በኋላ ያለው እንደገና ላንብበውና ከዛ በኋላ ለመኖር በርስቱ ደግሞ ለመኖር ምን ያስፈልገናል? ለመኖር ቅድም ታስካችንን ፉልፊል ለማድረግ ነበር። አሁን ደግሞ ለመኖር ከቁጥር 6 ልጀምረው። ሞር የሚያወራው ከቁጥር 9 በኋላ ያለ ከቁጥር 12 በኋላ ያለው ነው በብዛት። ግን ከቁጥር 6 ላንብበው። በርቱ፣ ወደ ግራም ወደ ቀኝም ሳትሉ በሙሴ ሕግ መጽሐፍ የተጻፈውን ሁሉ ለመጠበቅና ለማድረግ እጅግ በርቱ። በመካከላችሁ ከቀሩት ከነዚህ አሕዛቦች ጋር አትተባበሩ። የአማልክቶቻቸውን ስም አትጥሩ፣ አትማሉባቸው፣ አታገልግሏቸው፣ አትስገዱላቸው። ነገር ግን እስካሁን እንዳደረጋችሁት ሁሉ አምላካችሁ እግዚአብሔርን አጥብቃችሁ ያዙ። እግዚአብሔር ታላላቅና ኃያል ሕዝቦች ከፊታችሁ አሳዶ አስወጥቷቸዋል። እስከዛሬም ድረስ ማንም ሊቋቋማችሁ አልቻለም። አምላካችሁ እግዚአብሔር በሰጣችሁ ተስፋ መሰረት የሚዋጋላችሁ ስለሆነ ከእናንተ አንዱ ሰው ሺውን ያሳድዳል። ስለዚህ አምላካችሁ እግዚአብሔርን ለመውደድ ተጠንቀቁ። ነገር ግን በተለይ ከዚህ በኋላ ነው ሞር ስለመኖር በእርሱ ላይ የሚያስረዳ። ነገር ግን ከእርሱ ተመልሳችሁ ተርፈው በመካከላችሁ ከሚገኙት ከነዚህ ሕዝቦች ጋር ብትተባበሩ፣ በጋብቻም ብትተሳሰሩ፣ ብትቀላቀሉ አምላካችሁ እግዚአብሔርን ከእንግዲህ ወዲህ ከፊታችሁ እንደማያወጣችሁ ልታውቁ ይገባል። አምላካችሁ እግዚአብሔር ከሰጣችሁ ከዚች መልካም ምድር እስክትጠፉ ድረስ ወጥመድና አሽክላ፣ ለጀርባችሁ ጅራፍ፣ ለዓይናችሁ እሾህ ይሆኑባችኋል። እነሆ የምድርን ሁሉ መንገድ ሊሄድ ነው። አምላካችሁ እግዚአብሔር ከሰጣችሁ መልካም ተስፋ ሁሉ አንዲቱን እንኳን እንዳላስቀረባችሁ በፍጹም ልባችሁ በፍጹም ነፍሳችሁ ታውቃላችሁ። አንዱም ሳይቀር ሁሉ ተፈጽሟል። ነገር ግን አምላካችሁ እግዚአብሔር የሰጣችሁ መልካም ተስፋ በሙሉ እንደተፈጸመ እንደዚሁ ግድ የለም። ይሄን ክፍል በኋላ እናመነበዋለን። እስከ 12 ድረስ ብቻ ያለውን እናንሳው። ሐሳቡ እዛም ውስጥ አለ። ግን ወይም እናንብበው። እነሆ የምድር መንገድ ሁሉ ሄዳለሁ ሊሄድ ነው። አምላካችሁ እግዚአብሔር ከሰጣችሁ መልካም ተስፋ አንዲቱን እንኳን እንዳላስቀርባችሁ በፍጹም ልባችሁ በፍጹም ነፍሳችሁ ታውቃላችሁ። አንዱም ሳይቀር ሁሉ ተፈጽሟል። ነገር ግን አምላካችሁ እግዚአብሔር የሰጣችሁ መልካም ተስፋ በሙሉ እንደተፈጸመ ሁሉ እንደዚሁ አምላካችሁ እግዚአብሔር ከሰጣችሁ ከመልካሚቱ ምድር እስኪያጠፋችሁ ድረስ ክፉን ነገር ያመጣባችኋል። አምላካችሁ እግዚአብሔር ያዘዛቸውን ኪዳን ብታፈርሱ፣ ሄዳችሁ ሌሎችን አማልክት ብታገለግሉና ብትሰግዱላቸው የእግዚአብሔር ቁጣ በላያችሁ ይነዳል፣ ከሰጣችሁ ከመልካሚቱ ምድር በፍጥነት ትጠፋላችሁ ይላልና ስለመነቀል ነው የሚያወራውና ሳይነቀሉ በርስቱ ለመኖር ምን ማድረግ ያስፈልጋል የሚለውን እስቲ ሐሳብ እንነጋገርበት። ሰመራይዝ እናድርገው። ሁላችሁም እንዳላችሁት ነው። በጣም ነው ኤክስፕሌን ያደረጋችሁት። እግዚአብሔር ይባርካችሁ። እኔ እንዲሁ ጠቅለል ለማድረግ ያክል ነው። የመጀመሪያው ነገር በጣም ልብ ማለት ያለብን ነገር እግዚአብሔር ሲያወጣቸው ለዘላለም ርስት አድርጌ ልሰጣችሁ ነው ያለው። ለዘላለም ነው። ይሄ ኢንቴንሽኑ ነው። የእግዚአብሔር ኢንቴንሽኑ ነው እንጂ ስለገባን ለዘላለም እንኖራለን ማለት ግን አይደለም። ርስቱ በፕሪኮንዲሽን የተሰጠ ነው። በፕሪኮንዲሽን ነው። ሰሞኑን ዲቤት ነበረ። የዳነ አንድ ጊዜ የዳነ ለዘላለም ይድናል ምናምን የሚል ዲቤት እና ክርክሮች ምናምኖች ነበሩ እና በቃ ምንም ብናደርግም አንድ ከዳንን ድነናል የሚል እሳቤ ነገሮች ነበሩ። አሁን እዛ ዲቤት ውስጥ ለመግባት አይደለም፣ ግን ልብ እንበል በፕሪኮንዲሽን የተሰጠን። ይሄንን ደግሞ ፕሪኮንዲሽን እግዚአብሔር አይናቸው ላይ መሳል ፈልጎ ነበር። አይናቸው ላይ ምንድነው ኢያሱ መጀመሪያ የሚላቸው? ምን አላቸው? እናንተ ይህን ቦታ የወረሳችሁት እግዚአብሔር አብሯችሁ ስላለ ብቻ ነው። ያንን ሁሉ ያሸነፈው እግዚአብሔር ነው አላቸው። ኢትስ ኖት አባውት ዩ ኢትስ ሂም አላቸው።
ከዛ ምን ይላቸዋል ደግሞ? ብዙ ርስት በጠላት ተይዟል። ጠላት እዛ ጋር ተሸንፏል፣ እዚህ ጋር አፍጥጦባችኋል። ምን ማለቱ ነው? ከእግዚአብሔር ጋር ካልተጣበቃችሁ በቀር ይውጣችኋል ማለቱ ነው። እግዚአብሔር ይሄን እንዲታወቅለት ፈልጓል። ተፈርቶ እንዲኖር፣ በርስቱ ውስጥ ተፈርቶ እንዲኖር እነዛን አስቀምጦ እያሳየ ያለሱ ምንም ነገር እንደሌለን አውቀን ከሱ ጋር ተጣብቀን እንድንኖርለት ስዕሉን ስሎታል። እግዚአብሔር ኦልሬዲ እንድናይለት ይፈልጋል። ይሄንን ለምንድን ነው እግዚአብሔር ይሄን ሁሉ ጥንቃቄ ርስቱ ውስጥ የሚያደርገው? እንደው መመለክ ስለፈለገ ነው? አይደለም። እሱ ብቻ አይደለም፣ እሱ አንዱ ነገር ነው። ግን እግዚአብሔር ዓላማ አለው። ወደ ክርስቶስ ነው እኮ ነገሩ። ንጹህ ዘር፣ ራሱን ጠብቆ የሚኖር ዘር ይዞ ወደ ክርስቶስ ማድረስ ነው የሚፈልገው። ስለዚህ በርስቱ ውስጥ ልብ ማለት ያለብን የእግዚአብሔር የዘላለም ዓላማ አለ። እሱ ጋር መጋጠም አለብን በህይወታችን። የርስቱ ውስጥ ያለውን የእግዚአብሔርን የዘላለም ዓላማ እዛ ውስጥ አብረን መፍሰስ አለብን። ያንን አስፈጻሚ ነን እኛ፣ የዛ አስፈጻሚ ነን። እግዚአብሔር ያንን ነው የሚፈልገው እንጂ ቆንጆ ሴት አግኝተው አግብተው ደስ ቢላቸው እሱን አሳዝኖት አይደለም። ኖ ቢያገቡ ቢጋቡ ንጹህ ዘር አይወጣም። የክርስቶስ የሚመጣበት ዘር ያስፈልጋል። ያ ዓላማው ነው እግዚአብሔር። ስለዚህ ርስቱ ውስጥ በፕሪኮንዲሽን ነው የሚኖረው፣ ዝም ብሎ አይኖርም። ጌታ ኢየሱስ እንዳለው ነው። አብርሃም አባት አለን እንደምትሉት እንዳይመስላችሁ፣ በቃ ጌታን ተቀብያለሁ ብለን እንደምንለው እንዳይመስለን። በፕሪኮንዲሽን ነው ርስቱ ውስጥ የሚኖረው። ይሄን እሳቤ በደንብ ማስቀመጥ አለብን። ከዛ ምንድናቸው ማድረግ ያለብን ነገሮች? የመጀመሪያው ስለዚህ በሙሴ ሕግ መጽሐፍ የተጻፈውን ሁሉ ለመጠበቅና ለማድረግ በጣም በርቱ፣ ከእርሱም ወደ ቀኝም ወደ ግራም ፈቀቅ አትበሉ። የመጀመሪያው እንዳልነው ቅድም እንደተነጋገርነው የኪዳን መሬት ነው። በኪዳን ነው የሚኖረው። እዚህ መሬት ውስጥ፣ እዚህ ርስት ውስጥ እንደ ልብ አይኖርም። በኪዳን ነው የሚኖረው። ያ ኪዳን ደግሞ በጥንቃቄ ነው የሚጠበቀው። መጀመሪያ ምን አላቸው? ሁሉ የተጻፈው ሁሉ ነው፣ እንደወረደ ነው የምንቀበለው። የምንሰርዘው ነገር የለም። እና አንድ የምናውቀው ሰው ከዓለማዊ ጮኛ ጓደኛ ይዞ ምንም እኮ አይደለም ብሎ ነገረን አሉ የኛ ጓደኞች ሲያወሩ። በቃ እንገንጥለው ይሄንን ክፍል አልነው አሉ። እንገንጥለው አልነው ብለው ሲናገሩ ሰምቻለሁ። እና የምንገነጥለው ነገር የለም፣ ሁሉ እንደወረደ ነው የምንቀበለው፣ እንደወረደ ሁሉ። ከዛ ሁለተኛ ምን ይላል? ወደ ቀኝ ወደ ግራ ፈቀቅ አትበሉ። ኦልተርኔቲቭስ አንሰጥም ለእግዚአብሔር ቃል። ብዙ ጊዜ ኦልተርኔቲቭስ ይሰጣሉ። እንዲህ ስለሆነ ነው፣ እንዲህ በመሆኑ ነው፣ በዚህ ነው፣ በይሄኛውም ይቻላል። ኖ አካፋ ነው፣ ዶማ ነው። ኦልተርኔቲቭስ የለም። ወደ ቀኝ አይባልም፣ ወደ ግራ አይባልም። አንድ ነው መንገዱ። ለዚህ ነው በዕብራውያን ላይ በመረጠልን በአዲስና በሕያው ጎዳና ይላል። አንድ ናት መንገዷ። በዛችው ላይ ነው የምንጓዘው። አይ አሁን አልከበዳችሁም? ሁሉ ግራና ቀኝ ደግሞ የለውም። ከባድ ነው እኮ ይሄ ነገር። ለዚህ ነው ምን ይለናል? ተጠንቀቁ፣ በጣም በርቱ ነው የሚለን። በጣም በርቱ። ብርታት ይጠይቃል። ትግሉ ከራስ ጋር ነው። ከራስ ጋር ነው፣ ከጠላት ጋር አይደለም። ጠላት አይደለም እኮ የሚያስቸግረን፣ በጣም ከራስ ጋር ነው። ሐዋርያ ጳውሎስ እንደሚለው በሮሜ ላይ እኔ ለሞት የተሰጠ ሰውነት ምን ይሻለኛል? ከዚህ ለሞት ከተሰጠ ሰውነት ማን ያድነኛል? ፋይቱ ከራስ ጋር ነው። በሮሜ ምዕራፍ 12 ቁጥር 1 እንደሚለው ራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ፣
ሳክሪፊሻል ማቅረብ ይጠይቃል። ማቅረብ እየተሰዉ ነው መኖር የሚቻለው። ካልተሰዉ ካልሞቱ አይቻልም ይሄን ማድረግ። ሁሉን መጠበቅ ግራ ቀኝ ለማለት አይቻልም። ይሄ አንደኛው ነገር ነው። ሁለተኛው ነገር ቀጥሎ የሚለው ነው። በእናንተ መካከል ወደ ቀርቦ ወደ እነዚህ አሕዛብ አትግቡ። ምንድን ነው የሚለው እግዚአብሔር? ተለዩልኝ ነው። መቀደስ፣ ልዩ ሁኑልኝ፣ ከነሱ ዲስቲንክት ሁኑ። በቃ የሚያደርጉትን አታድርጉ፣ የሚሰሩትን አትስሩ፣ ልትስማሟቸው አትሞክሩ። ሜንቴን ዩር ኢነሚሲቲ፣ ጠላትነታችሁን ጠብቁ። አሁን እኮ መጋባት፣ መቀራረብ፣ እነሱ የሚያደርጉትን ማድረግ፣ ኮምፕሮማይዝ ማድረግ እኮ ለሰላም ነው፣ ለመስማማት እኮ ነው፣ ሰላም ለማምጣት ከጠላት ጋር። ግን ሰላም አይሆንልንም። በሚቀጥለው ጥናት እናየዋለን። ሰላም አይሆንልንም። ቅድም መቅዲም አንስታልናለች። ሲጣሏቸው ነው ሰላም የሚሆነው። በደንብ የተጣሏቸው ጊዜ እግዚአብሔር ጣጥብቀው መያዝ ስለሆነ ከነሱ ጋር መጣላት ሰላም ይሆንላቸዋል። ሰላም የሚሆንልን ስንጣላ ነው፣ ከጠላት ጋር ስንስማማ አይደለም። ስለዚህ ሁለተኛው መቀደስ ነው። ተቀደሱልኝ። በኤፌሶን ምዕራፍ 5 አይሰማ፣ እንዲህ ያለ ነገር አይሰማ እናንተ መካከል ይላል። ላንበበው መሰለኝ እሱን ክፍል ሮሜ ምዕራፍ 5 በእናንተ መካከል እንደ ቅዱሳን ይላል፣ እንደ ቅዱሳን አይሰማ። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። ክርስቶስ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆን መባንና መስዋዕትን አድርጎለን ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ። የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና አይሁኑ፣ ይልቁን ምስጋና እንጂ። ይህን ወቁ፣ አመንዝራ ቢሆን ወይም ርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግስት ርስት የለውም። ከዚህ የተነሳ በማይታዘዙት ልጆች ላይ እግዚአብሔር ቁጣ ይመጣልና። ማንም በከንቱ ንግግር አያታላችሁ። ቅድም ያልኩት እርሱ የፕሪኮንዲሽን ነው ያልኩት ይሄንን። እንግዲህ ከእነርሱ ጋር ተካፋዮች አትሁኑ። ዛሬ ጣዖት አምልኩ ምናምን በሉ እንደዚህ በሉ የሚለን የለንም፣ ግን ኮምፕሮማይዝ እንድናደርግ እንጠየቃለን። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። የብርሃኑን ፍሬ በበጎነትና በጽድቅ በእውነት ሁሉና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁን ግለጡት እንጂ። እነርሱ በእርሱ ስለሚያደርጉት መናገር እንኳ ነውር ነውና፣ ሁሉ ግን በብርሃን ሲገለጥ ይታያል፣ የሚታየው ሁሉ ብርሃን ነውና ይላል። ሁለተኛው በርስቱ መኖሪያ መንገድ ይሄ ነው። ኮምፕሮማይዝ የሌለው ህይወት፣ ዲስቲንክት መለየት። ሶስተኛው ቅድም መቅዲ አንስተዋለች በሰፊው አምላካችሁ እግዚአብሔርን ትወዱ ዘንድ ለራሳችሁ እጅግ ተጠንቀቁ። እግዚአብሔርን መውደድ። ይህንን ሳሰላስል ምን አይነት ነገር ትዝ አለኝ? እንደ ሌጣ አለመኖር። ሌጣ ሲንግል ሆነን የምንኖረው ኑሮ አለ። ሲንግል ሆነን አይናችን ሜሬጅ ስለምናስብ እናማትራለን። ልባችን ለማፍቀር ክፍት ነው ሲንግል በነበርን ጊዜ። ኪዳን ካረግን በኋላ ግን ካገባን በኋላ ግን ክፍት አይደለንም፣ እንጠነቀቃለን። ልባችን ዝግ ነው ለመውደድ፣ ሌላ ሰው ለመውደድ። we are very careful። ግንኙነታችን ሊሚትድ ነው፣ አቀራረባችን ሊሚትድ ነው፣ ሁሉ ነገራችን ሊሚትድ because we are bound to someone በኪዳን ጥንቅቅ እንላለን። እንዳናፈቅር ሌላ እንጠነቀቃለን። ለዚህ ነው እንደዛ ተሳልኩኝ እኔ። that should be the way we live። ሌላ እንዳይነጥቀን የክርስቶስን ፍቅር በኪዳን የታሰርን ስለሆነ መጥቶ ሌላ እንዳይወስደው ራሳችንን ማመን ስለማይቻል። ስለዚህ ጥንቅቅ ያለ ኑሮ እንዳገባ ወንድ ወይም እንዳገባ ሴት እንደ ሌጣ፣ ብዙ ጊዜ እንደ ሌጣ እንኖራለን በክርስትና ውስጥ። ምንም ነገር ለመውደድ ዓለምን መውደድ በእግዚአብሔር ዘንድ ጥል ነው ይላል። ዓለምን ለመውደድ ከፈት ያለ ልብ ይኖረናል። ከፈት ያለ አታንገሸግሸንም። ከሩቁ ተጠንቀቁ ተብለናል። ጥል ነው በእግዚአብሔር ዘንድ ዓለምን መውደድ።
ርስቱ ውስጥ የሚያኖሩን እነዚህ ነገሮች ናቸው። ስለዚህ ርስቱ በፕሪኮንዲሽን የሚኖርበት ነው። የኪዳን ርስት ነው። ዝም ብሎ አይኖርበትም። የሚቀጥለው ሳምንት ኮንሲኩዌንሱን እናያለን። ስለዚህ እንደወረደ የእግዚአብሔርን ቃል እንደወረደ ግራ ቀኝ የለም። አንድ ነው መንገዱ። ኦልተርኔቲቭን አንቀበልም። ያን ለማድረግ መበርታት ይጠይቃል፣ ብርታት ይጠይቃል። ፋይት ዊዝ አወርሰልቭስ። ከዛ በኋላ የመለየት ኑሮ፣ የቅድስና ኑሮ። ከዛ በኋላ እንዳገባ ሰው፣ እንደሌጣ ሳይሆን እንዳገባ ሰው ራስን ልብን ጠብቆ መኖር። እነዚህን ዲማንድ ያደርጋል። ትንሽ ጊዜ ወስጃለሁ፣ ይቅርታ። እግዚአብሔር እናመሰግናለን። ወደ እመቤት መልሳለሁ።